ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን ሰላም። አብሪ ሚዲያ ዛሬ አንድ ትኩስ ሰበር መረጃ በዛውም ለትንታኔ የያዝነው ይዛላችሁ መጣለች። ሰራዊታችን ከፍተኛ የጽንፈኛውን ሎጂስቲክ በቁጥጥር ስር እንደዋለ የሚገልጽ ዜና ነው። ይህ የሎጂስቲክ ማቴሪያል ወይም ቁሳቁስ ከግብፅና ከኤርትራ እንዲሁም ከወያኔ በቅብብሎሽ መጥቶ ለቡድኑ የደረሰ ነው እና በዚህ በፎቶግራፍ እንደምታዩት ከፍተኛ ክምችት ነው እንዳለ የታሸገ እና ለጥፋት ከመዋሉ በፊት ተከፍቶ በቁጥጥር ስር የዋለ ነው እና የሰሜን ምስራቅ እዝ አንድ ክፍለ ጦር ከሚያዝያ 6 2018 ዓ.ም ጀምሮ ላለፉት 15 ቀናት ባካሄደው ዘመቻ በጽንፈኛው ቡድን ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ስላደረሰ የሞተው ሞቶ የተረፈው ያለውን ንብረት አንጠባጥቦ በመሸሹ ምክንያት ይህ ከፍተኛ የሎጂስቲክ ክምችት በቁጥጥር ስር ሊውል ችሏል። በነገራችሁ ላይ ይህንን የሎጂስቲክ ንብረት ወይም ሀብት በመማረክ ረገድ ወይም ይህንን በቁጥጥር ስር ለማድረግ ስምሪት ተካሂዶ ስኬታማ የሆኑ ድሎችን በማስመዝገብ ረገድ ሰራዊታችን ከፍተኛ ስራዎችን ሰርቷል በተለያየ አካባቢ። ይህ አሁን የምታዩት አንዱ አካባቢ ነው። እንግዲህ በቴክኖሎጂም በመቆጣጠር በህዝቡ በሚሰጠው መረጃም እያሳደደ ይህንን ክምችት እየመታ ተሽከርካሪዎች፣ ባጃጅም ሌሎች ከህዝብ የወሰዳቸውንም ተሽከርካሪዎች፣ ሞተር ሳይክሎች በቁጥጥር ስር በማድረግ የጽንፈኛ ኃይሉ ፈጣን ተነቃናቂ እንዳይሆን አሽመድምዶታል እና ይህንን በተመለከተ በተለይ በዚህ በሰሜን ምስራቅ እዝ ያደረገውን በስምሪቱ ያደረገውን ድል አስመልክተው ብርጋዴር ጀነራል ጣሂር ሳህሌ በሰጡት መግለጫ በዚህ በራያ ቆቦ ወረዳ በአመያ በጸበለት እና አካባቢው ሲንቀሳቀስ የነበረ ጽንፈኛ ቡድን ከፍተኛ ድምሰሳ እና ጉዳት ደርሶበታል። እንደገናም እንደተገለጸው የሎጂስቲክ አቅሙ እንዲሽመደመድ ተደርጓል። በዚህ በምስሉ እንደምታዩት 818 የድሽቃ ጥይት እንደዚህ እንደታሸገ 515 የሞርተር 47080 የመትረየስ ጥይትና 520 የሞርተር ፊውዝ 43 የሞርተር ካምሱር እና ሌሎች ጠበንጃዎች ክላሽ በብዛት ጥሎ ሸሽቷል። ይህ የሚያሳየው ከጀርባ የሎጂስቲክ ክምችትን በቁጥጥር ስር መዋል ከፊት ለፊት የሚዋጋው ኃይል በከፍተኛ ደረጃ መመታቱን የሚያሳይ ስለሆነ ድሉን አንጸባራቂ ያደርገዋል። የዚህ የጽንፈኛው ኃይል ደግሞ መሽመድመዱንና መዳከሙን ከፍተኛ ጉዳትን ማስከተሉን ያሳያል። ያው የመከላከያ ሰራዊታችን ድል ይቀጥላል። በሌላ ዜና የአፍሪካ ቀንድ የፖለቲካና ደህንነት ጉዳዮችን የሚከታተለው አፍሪካ ኢንተለጀንስ ባወጣው ወቅታዊ መረጃ መሰረት በኤርትራ በሚገኝ ድብቅ ወታደራዊ ማሰልጠኛ ውስጥ በደረሰ ድንገተኛ ፍንዳታ በስልጠና ላይ የነበሩ የፋኖ አባላት ሕይወት ማለፉ ገልጿል። እንደ አፍሪካ ኢንተለጀንስ ዘገባ አደጋው የተከሰተው ሰልጣኞቹ በተግባር ልምምድ ላይ በነበሩበት ወቅት ሲሆን
በደረሰው ኃይለኛ ፍንዳታ የበርካታ አባላት ሕይወት ወዲያውኑ መጥፋቱን ነው መረጃው ያመለከተው። ከሟቾቹ በተጨማሪ በርካታ ሰልጣኞች ላይ ከባድና ቀላል የአካል ጉዳት የደረሰ ሲሆን ተጎጂዎች በአቅራቢያው በሚገኙ የሕክምና ተቋማት እርዳታ እየተደረገላቸው እንደሚገኝና ምንም እንኳን የፍንዳታው መንስኤ በዝርዝር ባይገለጽም የዓይን እማኞቹ አደጋውን አስመልክተው በአካፈሉት መረጃ አደጋው እጅግ ከፍተኛ እና ያልተጠበቀ እንደነበር አውስተዋል። ብዙዎች አስከሬናቸው ከስፍራው ሲገለል፣ ብዙዎች የቆሰሉ ወደ ሆስፒታል ሲወሰዱና የጣር ድምፅ ሲያሰሙ ማየታቸውን የዓይን እማኞች ለዘጋቢው ገልጸዋል። እንግዲህ ዞሮ ዞሮ የደረሰውን ጉዳት እና ጉዳቱን አስመልክቶ የወጣው መረጃ የሚያመለክተን የፋኖ ኃይሎች ኤርትራ ውስጥ ስልጠና ይወስዳሉ ማለት ነው። ይህንን አደጋ ወይም ጥቃት የፈጸመው ማን እንደሆነ ለጊዜው መረጃው ባይታወቅም ግን ኤርትራ ውስጥ ልዩ ስልጠና እና መደበኛ ስልጠና የሚወስዱ ከዚህ በተጨማሪም ከፍተኛ የመሳሪያ ድጋፍ እየተደረገላቸው ያሉ መሆናቸውን ይሄ መረጃ ያመለክታል። ከዚህ በፊትም በወጣ አንድ መረጃ ወደ ኤርትራ ለስልጠና ሲሄዱ መንገድ ላይ የተደመሰሱ የፋኖ ኃይሎች እንዳሉ ለመገንዘብ ችለናል። እንግዲህ ኤርትራ ኢትዮጵያ ውስጥ የሚደረገውን የጽንፈኞች እንቅስቃሴና በኢትዮጵያ ውስጥ የተጀመሩትን ግጭቶች በማባባስ እነዚህን ስፖንሰር በማድረግ ትጥቅ በማቅረብ የኢትዮጵያን ሰላም እያወከች መሆኗንና ከግብፅ ቀጥላ ሁለተኛ ቀንደኛ የኢትዮጵያ ጠላት እንደሆነች ይሄ ድርጊቷ እንደማያመለክት መገንዘብ ይቻላል። ለማንኛውም ያው ኢትዮጵያ ጠላቶቿ በየቦታው ይፍጨረጨራሉ፣ ይወራጫሉ እንጂ ያለሙትን ሀገር የማፍረስ ዓላማ ሊያሳኩ አይቻላቸውም። ይሄ የተማረከው ትጥቅም ሆነ በዚህ ቦታ የተደመሰሱት የጠላት ኃይሎች የሚያሳዩን ይሄ ነው። ጠላቶቻችን ምንም ያህል ቢተባበሩ ጥምረት ፈጥረው አንዱ በአንዱ ላይ ተንጠላጥሎ ግቡንና ዓላማውን ለማሳካት ቢሞክርም እንደማይሳካላቸው መገንዘብ የሚያስችል ነው። ያው ድል ለኢትዮጵያ መከላከያ ሰራዊት፣ ሰላም ለኢትዮጵያ እያል የአብሪ ሚዲያ መረጃ ያቀረብንበትን ፕሮግራም በዚሁ አጠቃልላለሁ። በሌላ ፕሮግራም እስከምንገናኝ ሰላም።